እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ ይዤላችሁ የጣውቲን ታይትል እንዴት ነው አንድ ቤት ወይም ህንጻ ወይም ደግሞ መኖሪያ ቤት በመንገነባበት ሰዓት ላይ ኮስት ኢፌክቲቭ የሆነ በጣም በጥሩ ዋጋ ልትሰሩ የምትችሉትና በመመልኩ ነው ኮስታችሁን ልቀንሱ የምትችሉት የሚለው ዛሬ የምናየው ይሆናል ማለት ነው። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ያያ ኮንስትራክሽን ከ10 ዓመት በላይ ልምድ አለው። ዲዛይን ጀምሮ ግንባታ ማሰራት የምትፈልጉ ከሆነ ከላይ በማስቀምጥላችሁ ስልክ ደውሉልን። ኤኒ ታይም ለእናንተ አቬለብል ነን። ውጭ ሀገርም ሆኑ አገር ውስጥም ሆኑ ኤኒ ታይም እየደወላችሁ ያሉትን ነገሮች በደንብ ዲቴይል ማውራት እንችላለን ማለት ነው። እንግዲህ ከሀገር ውስጥ ከሌላችሁ በቴሌግራም በዋትስአፕም ኮንታክት ልታደርጉን ትችላላችሁ። የመጀመሪያው እንግዲህ ፐርፌክት ፕላኒንግ ነው። በባለፈው ቪዲዮ ላይ ፕላን ሳታደርጉ የምትሰሩ ከሆነ ላልታሰበ በጣም ብዙ ወጪዎች ይዳርጋችኋል ብዬ ቪዲዮ ሰርቼ ነበረ። የአሁኑ ላይ ደግሞ ሴቭ ልታደርጉ የምትችሉት ኦልሞስት እስከ 10% 20% ድረስ ኮስታችሁን ልትቀንሱ የምትችሉት ትልቁ ነገር ፐርፌክት ፕላኒንግ ነው። ሶ ዲዛይን በምታሰሩበት ሰዓት ላይ መጀመሪያውኑ ኤቭሪቲንግ ጥንቅቅ አድርጋችሁ መጨረስ አለባችሁ። እናንተ እውቀቱ የለንም ብላችሁ የምታስቡ ከሆነ ቴክኒካሊ እውቀት ያለው ዘመድ ካላችሁ ወይም ብር ከፍላችሁ በደንብ ኮሜንት ሊሰጣችሁ የሚችል ሰው ካጠገባችሁ ይዛችሁ ከዛ በኋላ ዲዛይናችሁን ብታሰሩ ጥሩ ነው እላለሁ። ሶ ፐርፌክት ፕላኒንግ ወሳኝነት አለው ማለት ነው። ሶ እስከ 10 እስከ 25% ነው። እንደውም ፕሮጀክቶቹ በተለቁ ቁጥር በየጊዜው ዲዛይን ቼንጅ የምታደርጉ ከሆነ ኮስት ኦቨርኦል ሊያስጨምራችሁ ስለሚችል በተቻላችሁ አቅም አስቀምጣችሁ በደንብ ዲዛይናችሁ ላይ ሽት አድርጋችሁ ከሰራችሁ ያው ለእናንተ ሜይንሊ የሚያስፈልገው አርቴክቸራል ነው። ከዛ በኋላ ያሉት ቴክኒካል ስለሆኑ ያን ያነሰሰሪ አይደለም። ግን አርቴክቸራል ዲዛይን ላይ በደንብ ተቀምጣችሁ በደንብ ልታወሩበት ይገባል። ስትራክቸራል ላይም ብረት በጣም ኦቨር የሆኑ ወጪዎች ሊያስወጧችሁ ይችላሉ። አንዳንድ ዲዛይኖች ሪስኩን ላለመውሰድ ብለው ኦቨር የሆኑ የብረት አማውንት ሊጠቀሙ ይችላሉና እሱንም በስትራክቸራል ኢንጂነር አማካሪ ካላችሁ እሱም ቁጭ አድርጎ በደንብ እንዳይላችሁ ብታሳዩ ጥሩ ነው። ምክንያቱም ትልቁ ኮስታችሁ ስትራክቸራል ስለሆነ እዛ ላይ በጣም ኮስት ሊጨምርባችሁ ስለሚችል ማለት ነው። በሁለተኝነት ደረጃ ስትሮንግ ስትራክቸር ያለው እንዲሁም ደግሞ ሲምፕል የሆነ ፊኒሺንግ ብታሰሩ፣ በተለይ አፓርትመንት የምትሰሩ ሰዎች ካላችሁ ለትርፍ የምትሰሩ ከሆነ በተቻላችሁ አቅም ፊኒሺንጋችሁን ሲምፕል ብታደርጉት፣ ያ ማለት ኳሊቲውን አውርዱት ማለት ሳይሆን ፊኒሺንጋችሁ ላይ በጣም ቆንጆ የሆነች ሲምፕል የሆነ በአገር ውስጥ ማቴሪያል እየተጠቀማችሁ ኮስታችሁን በጣም ልትቀንሱ ትችላላችሁ ማለት ነው። ሶ ስትራክቸራሊ የስትራክቸራል ኮስታችሁ ምንም ጥርጥር የለውም በደንብ ቆንጆ የሆነ ስትሮንግ የሆነ ፋውንዴሽን ሊኖራችሁ ይገባል። ያለበለዚያ የሰው የሚኖርበት ይሄ ሰው ህይወት የሚኖርበት ህንፃ ስለሆነ ስትራክቸር ላይ በተቻላችሁ አቅም ምንም አይነት ኮምፕሮማይዝ ልታደርጉ አይገባም። ግን ወደ ፊኒሺንግ በምትሄዱበት ሰዓት ላይ በተቻላችሁ አቅም ሲምፕል የሆነ አገር ውስጥ በሚገኙ ፕሮዳክቶች እየተጠቀማችሁ ማሰራት ትችላላችሁ ማለት ነው። ያ ኮስታችሁ ላይ በጣም የኮስት ቫሪዬሽን ልዩነት ሊፈጥር ይችላል። እንዲሁም ደግሞ ዌስቴጅ ላይ በጣም ሲሪየስ መሆን አለባችሁ። አብዛኛውን ጊዜ ብክነት ሀገራችን ላይ ህንፃ በሚሰራበት ሰዓት ላይ ኮንሲደር የማይደረግ ነገር ነው። በተለይ ልስን በሚለሰንበት ሰዓት፣ ብሎኬት በሚገነባበት ሰዓት ላይ፣ ኮንክሪት ሙሌት በሚሞላበት ሰዓት ላይ ኤክሰስ የሆነ የኮንክሪት ስላብ ሙሌት ከሆነ ሌሴ 20 ሴንቲሜትር የነበረ ስላብ ከሆነ ኤክሰስ እያደረጋችሁ የምትሞሉ ከሆነ ቀላል ብር አይደለም ሉዝ የምታደርጉት። የብረት መጠናችሁ ከሚገባው በላይ የምትጠቀሙ ከሆነ ከዲዛይናችሁ ውጪ ኤክሰስ የምትጠቀሙ ከሆነ ያም ቀላል ወጪ አይደለም። ሲሚንቶ በጣም ብክነት ሊኖር ይችላል። ልስን ላይም በጣም ብክነት ሊኖር ይችላል። ብሎኬት በምታስገነቡበት ሰዓት ላይ ብሎኬታችሁ ዌቭ ካለበት ልስን በምትሰሩበት ሰዓት ላይ ያንን የጥመቱ ለማስተካከል ብላችሁ ኤክሰስ የሆነ የሲሚንቶ መጠንና የአሸዋ መጠን ልትጠቀሙ ትችላላችሁ። ሶ እነዚህ ነገሮች ላይ በጣም ፕላን አድርጋችሁ ከስር ጎበዝ የሆነ ሱፐርቫይዘር ቀጥራችሁ ሰፖርት እያረጋችሁ እያንዳንዷን ነገር ዌስቴጅ ሳይኖራት በደንብ እየተከታተላችሁ ማሰራት ይኖርባችሁ። ሶ ቢልዲንግ ላይ ምንጊዜም ዌስቴጅ ኮንሲደር ሲደረግ በተለይ ፊኒሺንግ ፕሮዳክቶች ላይ ከ2 እስከ 3% ይታሰባልና ያ ቀላል እንዳይመስላችሁ። አንድ ሴራሚክ ለመስራት ያንን ያህል ዌስቴጅ አጋጠማችሁ ማለት ምንጊዜም ለተጨማሪ ዋጋ እየተዳረጋችሁ ስለሆነ በተቻላችሁ አቅም ዌስቴጃችሁ ላይ በጣም ሲሪየስ ሁኑ። በመቀጠል ደግሞ በብዛት አንዴ ፐርቼዝ ማድረግ። ምንጊዜም ስትገዙ ቁጥብ የምታደርጉ ከሆነ ለዛች ለምትቆጥቧት ነገር ለሴ አሸዋ ስትገዙ በየ3 ሜትር ኪዩብ እያደረጋችሁ ከምገዙ አንድ ሲኖ ማዘዝ። ብሎኬትም ስታዙ አንዴ በዛ አርጋችሁ ብሎኬት ብታዙ በየፍሎሩ ከምታዙ አንዴ ብሎኬት ብታዙ ለእናንተ ይመረጣል። ያ ምንድነው ስቶሬጅ ቦታ ካላችሁ በዛ አርጋችሁ ምን ጊዜ ማዘዝ የኮንስትራክሽን ኮስቱን የማቴሪያል ኮስቱን ሊቀንስላችሁ ይችላል። ያ ማለት 400 ኩንታል የምትገዙ ከሆነ 800 ኩንታል አርጋችሁ ለሳይታችሁ የሚያስፈልጋችሁ 800 ኩንታል ከሆነና 400 አርጋችሁ ከምገዙ 800 አንዴ ስገዙ ክላይንትን በብዛት ስለምታነሱለት ዋጋ በጣም ሊቀንስላችሁ ይችላል። ሴራሚክም እንደዛው ስትገዙ አንዴ በበልክ መግዛት
የተለያዩ አይነት ማቴሪያሎችን ስገዙ በልክ አድርጋችሁ ብትገዙ ለእናንተ ጥሩ ነው። ያ ማለት ኤክሰስ ግዙ ማለት አይደለም፣ ግን ለሳይታችሁ ይጠቅማል የተባለውን እየቆጣጠባችሁ ከምትገዙ በተቻላችሁ አቅም አንዴ ስገዙ አንደኛ የብዛት ሂሳብ ስለሆነ ዋጋው ላይ ቅናሽ ሊኖር ይችላል። በተቻላችሁ አቅም ደግሞ አከፋፋዮች የምታገኙበት ሚንስ ካለ ከነሱ ጋር አብራችሁ ብትሰሩ በጣም ጥሩ ነው። እንዲሁም ደግሞ በግንባታ ላይ በጣም ኮስቱ ከባድ ከሆነባችሁ በፌዝ መገንባት ትችላላችሁ። ይሄን ነገር ብዙ ጊዜ ኮንሲደር አይደረግም። ህንፃ ጀመራችሁ ማለት ግዴታ የዛኑት የተጀመረ ሰሞን ማለቅ አለበት እስከ ፊኒሺንግ ማለት አይደለም። ህንፃ እንግዲህ ሲገነባ ቤት ገንቢ ወይም ቤት ሰሪ ደም የለውም ይባላል። ይሄ ቀላል ነገር እንዳይመስላችሁ። ህንፃ በምትገነቡበት ሰዓት ላይ ኦልሞስት ያላችሁን ነገር ነው ሙሉ ለሙሉ ድሬን የሚያደርጋችሁ። ምክንያቱም ብዙ ነገር ነው ኢንቨስት የምታደርጉት። ላልተጠበቀ ነገሮች፣ ለብዙ ነገሮች ትዳረጋላችሁና ያንን ከሚሆን ካላችሁ በጀት ተነስታችሁ በፌዝ መገንባት ደሴ መኖሪያ ቤት ከሆነ G+3 የምትገነቡ ከሆነ ያላችሁ በጀት ስትራክቸሩን የሚያስጨርሳችሁና ግራውንድ ፍሎር ፊኒሺንጉን ጨርሳችሁ የምትገቡ ከሆነ የተቀሩትን ፖዝ አድርጋችሁ ግራውንድ ፍሎር ፊኒሺንግ ጨርሳችሁ መግባት። እንደዚህ እያደረጋችሁ የቤት ኪራይ ተከራይታችሁ የምትኖሩ ከሆነ ያላችሁ በጀት ስትራክቸሩን ሰርቶ ግራውንድ ፍሎር ጨርሶ መግባት ከሆነ ገብታችሁ እንደዛ ፊኒሺንጋችሁን ማስተካከልና በፌዝ መገንባት ሊሚትድ ለሆነ በጀት ካላችሁ እንደዛ መልኩ ብታደርጉ የተሻለ ነው። እንዲሁም ደግሞ ሎካል ማቴሪያሎችን መጠቀም። ሀገራችን ላይ ሎካል ማቴሪያሎች በጣም በቆንጆ መልኩ እየተሰሩ ነው። ኦልሞስት ከኢምፖርትድ ፕሮዳክቶቹ ኦልሞስት ባልተናነሰ እየተሰሩ ነው። መንግስት በጣም ፑሽ እያደረገ ስለሆነ እናንተም ወደ እነዛ ብትሄዱ ሞር ኮስት ላይ በጣም ሴፍ ታደርጋላችሁ። አሁን ሴራሚክ ሀገራችን ላይ አረርቲና ዱከም አለ። እነሱን ብትጠቀሙ ኢምፖርትድ ከሚደረጉት እነሱን ብትጠቀሙ ምንም እይታ ላይ ያን ያህል ልዩነት ላይፈጥሩ ይችላሉ እና ያው ኦብቪየስሊ ኢምፖርትዱ ከሎካሉ ትንሽ የውበት ላይ ልዩነት ሊፈጥር ይችላል። ይሄ ምንም ጥርጥር የለውም። ግን ሎካሉን ኮስታችሁን ሴቭ ለማድረግ እስከሆነ ድረስ ዛሬ የምናወራው ሎካሉን ብትጠቀሙ ምንም ማለት አይደለም። አስሎንጋስ ሎካሉ ኳሊቲ የሆነው ማቴሪያል ብቻ እናንተ አሎኬት አድርጉት እንጂ ከዛ ባለፈ ሎካሉን ብትጠቀሙ ለእናንተ ያን ያህል የሚጎዳችሁ ነገር ስለሌለ ማለት ነው። በተለይ እኛ ሀገር ላይ ፊኒሺንግ ላይ ሲደርስ ህንፃው ቶሎ ተብሎ ፋጥነን ለመጨረስ ላልተጠበቁ ለብዙ ኮስቶች እንዳረጋለን። ያ ማለት ህንፃው እንዲፈጥን ሞር ዌስቴጅ ይበዛል። ስራው ከመጀመሩ በፊት መነጋገር አይኖርም። እንደነዚህ አይነት ችግሮች በተለይ ፊኒሺንግ ላይ ይታያልና አብዛኛው ኮስቶች ኦቨርረን እንዲያደርጉ የሚያደርጉት ፊኒሺንግ ላይ ነውና በተቻላችሁ አቅም ፊኒሺንግ ላይ ስትደርሱ ረጋ እያላችሁ በየቀኑ ፕላን እያደረጋችሁ የሚሰሩትን ስራዎች ግዢ መፈጸም ካለባችሁ ምን አይነት ፕሮዳክት አስቀድማችሁ መግዛት እንደዛ እየተደረገ ፕላን እያደረጋችሁ ብትሰሩ ለእናንተ ሞር ነገሮችን እያቀለለላችሁ ይሄዳል ማለት ነው። ይህንን ይመስላል። በተቻላችሁ አቅም ህንፃችሁን ኮስት ኢፌክቲቭ በሆነ ወይ ብትሰሩ አንደኛ እናንተም ነገር ልሽጠው ብትሉ የተሻለ ዋጋ ለሰዎች አፎርደብል የሆነ ፕራይስ ልታቀርቡ ትችላላችሁ ማለት ነው። ያ እንደ ሀገርም ይጠቅማል። በጣም ኤክሰስ ወጪ የወጣበት ቢልዲንግ መገንባት ለሀገርም አይጠቅምም። ሰዎችም ከእናንተ በቀላሉ ከእጃችሁ ላይወጣ ይችላል። እናንተንም ኪሳራ ውስጥ ነው የሚከታችሁና በተቻላችሁ አቅም ስማርት ሆናችሁ ህንፃችሁን ኮስት ኢፌክቲቭ በሆነ ወይ ብትገነቡ ጥሩ ነው ላለው። እንግዲህ ለነበረን ቆይታ ከልብ አድርጌ ያመሰግናለሁ። ኤኒ ኩዌስችን ካላችሁ እንግዲህ ብታስቀምጡልኝ ኮሜንት ላይ ለመመለስ እሞክራለሁ። እንዲሁም ደግሞ እናንተ ከዚህ በፊት የገጠማችሁ ቤት ግንባታ ላይ የተሳተፋችሁ ወይም ደግሞ በመስራት ላይ ያላችሁ ሰዎች ትኖራላችሁ። ኮሜንት ሴክሽን ላይ ያስቀምጡልን። የነበራችሁ ኤክስፒሪየንስ ምን ነበረ የሚለውን እዛ ላይም ዲስከስ የምናደርግ ይሆናልና ሰዎችም ከእናንተ ሊማሩ ይችላሉና ሴቭ ያደረጋችሁት ነገር ምንድነው እንዲሁም ደግሞ ያከሰራችሁ ነገር ምንድነው የሚለውን ኮሜንት ሴክሽን ላይ ብታስቀምጡልን ብዙ እንማማርበታለን ብዬ ተስፋ አደርጋለሁ። ኮሜንት ሴክሽን ላይ እንገናኝ። ፕሮዳክት መግዛት የምትፈልጉ ከሆነ ያያ ኮንስትራክሽን ቴሌግራም ቻናል አለን። እዛ ላይ ገብታችሁ ቼክ አድርጉት። ቲክቶክ ላይ በሳምንት 7 ቪዲዮ ፖስት እናደርጋለን። ሾርት ቪዲዮዎቻችን ለተለያዩ አጠር ያሉ ግን በጣም ኤጁኬት ሊያደርጓችሁ የሚችሉ አይነት ቪዲዮዎችን በየተለያዩ ቻናሎቻችን እንደ ቲክቶክ፣ ፌስቡክ ላይ ፖስት እናደርጋለን። እነዛ ጋርም እየሄዳችሁ በደንብ ቼክ ማድረግ የስራ ቅጥሮች እዛ ላይ ፖስት እናደርጋለን። እነዛ ነገሮች እድሉን ብትጠቀሙ ጥሩ ነው ላለው። እዛ ላይም ገብታችሁ ጆይን ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ሰብስክራይብ ማድረግ እንዳይረሳ። መልካም ቀን።